የእግዚአብሔር ልጅ በእውነት ስለተሰቀለ ሕማምንና መከራን ገንዘብ ስላደረገ ለዛ ነው የክብርን ጌታ ባልሰቀሉትም ነበር ይላል። የክብርን ጌታ የተሰቀለው የክብር ጌታ የዳን ነው በሱ። እግዚአብሔር ቃል ሰው ሲሆን ንጹሕ ሰውነትን ነው የተዋሃደው። ፀሐይ ለምን ጨለመች? ሰው ብቻ ስለተሰቀለ፣ ፍጡር ብቻ። ጨረቃ ለምን ደም ለበሰች? ከዋክብት ለምን ረገፉ? ከመቃብር ከ500 የሚበዙ ከ1000 የሚያንሱ ሙታን ለምን ተነሱ? ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል ሰው ለጸሎት ወደ አንተ ይመጣል ማለት ነው። ክርስቶስ የነፍሳችንን የሥጋችንን መድኃኒት ካሳ የሆነው ሥጋችንንም ነፍሳችንንም ወስዶ ሰው ስለሆነ ነው። ኢየሱስ ክርስቶስ ፈራ፣ ደነገጠ፣ ታወከ፣ አዘነ የሚል ቃል ባነበብን ሁሉ ምን እንደሚገባን ታውቃላችሁ? የነፍሳችንን ሕማም እየተቀበለ እንደሆነ ይገባናል። የሥጋ ሕማም መገረፍ፣ የሥጋ ሕማም መራብ፣ የሥጋ ሕማም መቸንከር፣ የሥጋ ሕማም የሾህ አክሊል መድፋት ብቻ አይደለም። ነፍሳችንንም ለመካስ የነፍስንም ሕማም መቀበል ነበረበት ክርስቶስ። ሌላ አንድ ጥሩ ሁላችንም ልናውቀው ልናስተውለው የሚገባን በዚህ በዘመነ መገለጥ በዘመነ አስተርእዮ በመገለጥ ዘመን ኦርቶዶክሳውያን በጣም ልናውቀው የሚገባ አንዳንድ ሰዎች የሚያነሷቸው ጥያቄዎች አሉ። ምንድን ነው እሱ? ስሙኝ። ኢየሱስ ክርስቶስ እነሱ የሚሉትን ነው አንዳንዶቹ። ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ሰው ብቻ ነበረ። አምላክነት የሌለው ፍጡር ብቻ ነበረ። ከረመና ቆየና በዮርዳኖስ ሲጠመቅ መለኮት ወይም የእግዚአብሔር ቃል አደረበት። ያን ጊዜ ነው ክርስቶስ ሰው ለመባል ማነው እግዚአብሔር ለመባል የበቃው። መለኮት የተዋሃደው ያኔ ነው ያደረበት። ያኔ ነው አምላክ የተባለው እንጂ ከጽንስ ጀምሮ አልነበረም። ሲወለድም ኢየሱስ ሰው ነው፣ ክርስቶስ ሰማያዊ ነው። ሲጠመቅ አደረበት፣ መከራ ሲቀበል ተለየው። የመናፍቃን ሐሳብ ነው። ኩሪንቶስ የሚባል ሰው ያነሳው ሐሳብ ነው። እነዚህን ግን ኦርቶዶክሳውያን ሊቃውንት በዋዛ አላለፏቸው። በሞቴ እኛ የተወደደ መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ አምላክ ለመሆን የበቃ አይደለም። ወይንም ደግሞ ኖሮ ቆይቶ መከራን በመቀበሉ እንደ ሰማዕታትና እንደ በረሃኞች ገርለኞች በተጋድሎ ብዛት አምላክ ለመሆን የበቃ አይደለም። እና እንዴት ነው? ሲጠመቅ የእግዚአብሔር ቃል አድሮበት፣ እንደሱ እንደሚሉት ሲጠመቅ ክርስቶስ አድሮበት አምላክ ለመሆን የበቃ አይደለም። እና እንዴት ነው? እናብራራው። እኔ ከትንቢት ጀምሬ በሞቴ ላሰማችሁ። መጽሐፍ ቅዱስ እንዲህ ነው የሚለው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 እንዲህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ወልድም ነው የሚለው ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ የዘላለም አባት ተብሎ ይጠራል። ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። ማን? ሕፃኑ ምን ይባላል? ኃያል አምላክ። ወገኖቼ ከርሞ ቆይቶ ጥምቀት ሲደርስ የምወደው ልጄ ይህ ነው ሲባል አምላክ የሆነ አይደለም። እናስ ሕፃኑ እንዴ? ሕፃኑ ጽንሱስ ብላችሁ አትጠይቁኝም? በሞቴ ኦርቶዶክሳውያን አይደላችሁ? ጽንሱም እንጂ ሲበሰርም እንጂ በጽንስ ደረጃም ይሁንልኝ ስትል
የተወደደች ቅድስት ድንግል ማርያም የሰጠችውን ይሁንታ ምክንያት አድርጎ የተጸነሰው የአካላዊ ቃል ነው ሥጋ ሆነ የተባለው። ይሄንን በጽንስ ደረጃ ልታረጋግጥልን ትችላለህ? ግጥም አድርጌ ላጽድቆተ ነገር ዘመድሽም ኤልሳቤጥ በስተርጅና ጸንሳለች የሚለውን የቅዱስ ገብርኤልን ምስክርነት ከሰማች በኋላ የተወደደች ቅድስት ድንግል ማርያም እግሮቿ የገሰገሱት ወደ ዘካርያስ ወደ ካህኑ ቤት ነው። እዚያ ምን ሰማች? መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ ጮኸች። ምን አለች? የጌታዬ እናት። ዝም ብለን የምናልፈው ይመስላችኋል? ይሄን ቃል አይደለም። ምንድን ነው የሚያሳየን? የጸነሰችውን የጌታዬ እናት ብላ እንደጠራች ታያችሁ። ጌታ የባህሪ ጌታ ነው። ጌታ ጌታዬን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ። ጌታ ጌታ ወልድ ጌታ የክብርን ጌታ ባልሰቀሉትም ነበር። የባህሪ ጌታ የጌታዬ እናት እማ አምላክ ወላዲተ አምላክ። እንዴ ሰውን ብቻ የወለደች አይደለም የአምላክ እናት ብለን መመስከር የጀመርነው እኮ እና አምነን ተምረን የተወደደች ቅድስት ድንግል ማርያምን እማ አምላክ የአምላክ እናት አይደለችም የሚል ሃይማኖት አይደለም። እሺ በጽንስስ አሳየን። ሌላ ልታብራራልን ልጨምርልን የምትችለው ነገር አለ? አዎ ቅዱስ ገብርኤል ሲያበስራት ማን እንደሚወለድ ነገራት። ምን ብሎ? የልዑል ልጅ ይባላል። የሚወለደው የማን ልጅ? የልዑል ልጅ። ልዑል ማን ነው? እግዚአብሔር። የእግዚአብሔር ልጅ ማን ነው? የተወለደው ሕፃን ነው። የምትታቀፈው ሕፃን ነው። የእግዚአብሔር የልዑል ልጅ ተባለ እንጂ ታዲያ እሱ እግዚአብሔር እንዴ? ተው እንጂ። ሰው በባህሪው የሚወልደው ሰውን ነው። እንስሳ በባህሪው የሚወልደው እንስሳውን ነው። አባቴ ሰው ስለሆነ እኔን ሰው ነው የሚወልደኝ። እግዚአብሔር ሊወልደው የሚችለው እግዚአብሔር ነው እንጂ ከአምላክ የተወለደ አምላክ ብላችሁ የምንጸልየው እኮ ይሄንን ነው ወገኖቼ። እግዚአብሔር ለዚህ እኮ ነው አይሁድ የተበሳጩት። አይሁድ በደንብ ገብቷቸዋል። አንዳንዶች ነው ያልገባቸው። የእግዚአብሔር ልጅ ነኝ ሲላቸው ምን እንደገባቸው ታውቃላችሁ? ዘዮሐንስ ወንጌል ምዕራፍ 5 ላይ እንደተጻፈው ራስህን ከእግዚአብሔር ጋር አስተካክለህ እግዚአብሔር አባቴ ነው ስላልክ ነው የምንጣላህ አሉታ። ማስተካከሉ እኮ ነው። ልጅ የሚለው እኮ እሱን ነው የሚያመለክተው ወዳጄ። የልዑል ልጅ ይባላል። እስኪ ልጠይቃችሁ፣ ሰብአ ሰገል በዚያች በቤተልሔም ለማን ነው የሰገዱት? ሰግደዋል? አልሰገዱም? ሰግደዋል። ለማን ነው የሰገዱት? ለሕፃኑ አይደል እንዴ? ለሕፃኑ የሰገዱት ምን ቢሆን ነው? አምላክ። አለበለዛማ ለፍጡር እኮ የአምልኮ ስግደት ሰገዱ ነው የሚለው እኮ። እንደሱማ እንዴት ይሆናል? የሰገዱት ፍጡር ኢየሱስ እነሱ እንደሚሉት ስጋ ብቻ የማርያም ልጅ ብቻ መለኮት ቃልነት መለኮትነት የሌለው ፍጡር ብቻ ቢሆን እንዴት ይሰግዱለታል እንዴ? የነገርከን እኮ በጽንስ ከዛም በልደት በ2 ዓመቱ ከዚያም ደግሞ እንደዚህ አድርገን የነገርከን። ጥምቀትስ አካባቢ ልታሳየን ትችላለህ? አዎ ቅዱስ ዮሐንስ መጥምቅ ሲያጠምቀው ምን እንዳላልሰማችሁም? የጫማውን ጠፍር ፈታ ዘንድ የማይገባኝ ከኔ የሚበረታ ከኔ ቀድሞ የነበረ አሁን እነዚህ ሁሉ ቃላት ምንድነው የሚያሳዩት? አሁን የሚመጣው ሊጠመቅ ወደ እኔ የሚመጣው ከኔ ቀድሞ የነበረ ነው። ፊተኛው ነው የሚመጣው። ደግሞስ ነው አበገው ዘእግዚአብሔር ዘያትት ወያሴስል ኃጢአት ዓለም የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ የዓለምን ኃጢአት ይቅር ሊል ሊያስተሰርይ የሚችል አምላክ ካልሆነ በቀር ማን ነው? ማን ነው? ስርየተ ኃጢአት ሊሰጥ የሚችል ከሱ በቀር ማን ነው? ተወደዳችሁ ክርስቲያን፣ ለዚህ ነው እኛ ከርሞ ቆይቶ አምላክ ለመሆን በጥምቀት ጊዜ አምላክ ለመሆን አንዳንዶች መስቀል ላይ ሲደርስ መከራ ሲቀበል ሰው ብቻ ነው የሆነው። አምላክነቱ ተለይቶታል፣ መለኮቱ ርቆታል። ብቻውን የተሰቀለው የማርያም ልጅ ሊሉን ይከጅላሉ። ወዳጆቼ ይሄ ቢሆን ኖሮ በእርሱ ቁስል ተፈወስን የሚለው ቃል ሊሆን ይችል ነበር። ሰው እንዴት ይድናል?
ፍጡርን ስላላዳነው አይደል እንዴ አምላክ ሰው መሆን ያስፈልገው? አንድ ሁለተኛ ቅድም የጠቀስኩላችሁ ክርስቶስ ተሰቅሎ ያየው መቶ አለቃ ምን እንዳለ አልሰማችሁም? በእውነት ይህ የእግዚአብሔር ልጅ ነበር እኮ ነው ያለው። ነው እኮ ነው ያለው። የእግዚአብሔር ልጅ እግዚአብሔር ነው እኮ ያለው። ሶስተኛ ፍጡር ብቻ መለኮት ያልተዋሃደው ስጋ ብቻ ወይም እነሱ እንደሚሉት እግዚአብሔር ልባቸውን ይመልስላቸው እንጂ ኢየሱስ ክርስቶስ ፊቱን በቀሬናው ሰው በስምዖን ላይ ለጠፈና ክርስቶስ አመለጠ። እነሱ የሚጠቀሙበት ቃል አለ፣ እሱን አልገልጸው። እንደዚህ ፊልም ለመስራት ነው እንዴ ክርስቶስ የመጣው? አይደለም። እናስ የተወደዳችሁ ክርስቲያኖች መጽሐፍ ቅዱስ በግልጽ እነዛን ሁሉ ታምራት ነገረን። ፀሐይ ለምን ጨለመች? ሰው ብቻ ስለተሰቀለ፣ ፍጡር ብቻ። ጨረቃ ለምን ደም ለበሰች? ከዋክብት ለምን ረገፉ? ከመቃብር ከ500 የሚበዙ ከ1000 የሚያንሱ ሙታን ለምን ተነሱ? የእግዚአብሔር ልጅ በእውነት ስለተሰቀለ፣ ሕማምንና መከራን ገንዘብ ስላደረገ። ለዛ ነው ደግሞስ ቅዱስ ጳውሎስ ይሄን ሊል ይችል ነበር። ምን አንድ አስደናቂ ቃል ይናገራል ቅዱስ ጳውሎስ፣ በረከቱ ትደርብንና ከዚህች ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀውም፣ አውቀውትስ ቢሆን የክብርን ጌታ ባልሰቀሉትም ነበር ይላል። የክብርን ጌታ የተሰቀለው የክብር ጌታ የዳን ነው በሱ። እሱ ፍጡር ብቻ ቢሆን እንዴት ልንድን እንችላለን? ወዳጆች አንዳንዶች ክርስቶስ በተቀበለው መከራ ከትንሣኤ በኋላ አምላክነትን ያገኘ ነው ቅድም እንዳልኳቸው ብለው ሊሉ እንዳይሞክሩ ዮርዳኖስንና ደብረ ታቦርን ኦርቶዶክሳውያን ሊቃውንት ያነሳሉ። በተጋድሎ የእግዚአብሔር ልጅ ለመሆን በቃ እንዳትሉን ዮርዳኖስን እናሳያችኋለን። ልጄ ነው፣ በሞቴ ልጄ ነው። ምን የሚለው የሚጠመቀው አብ በደመና በድምፅ ያሰማን የምወደው ልጄ ነው። የቱ የሚጠመቀው? የቱ በአይን የሚታየው? የቱ በእጅ የሚዳሰሰው? ሰማችኋል? ያለኝ ነው መሰለኛል። እኔም ፈሊጥ ሊገባኝ ይገባል አይደል? 53 ደቂቃ ካስተማርኩ በኋላ ሊገባኝ አይገባም? ይገባል በሉ። አይዟችሁ። የእግዚአብሔር ቸርነት ገብቷችኋል? ግን የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን።